ኤፉዬ በስተመጨረሻ ከያፌት እጅ አምልጣ ድንገተኛ ሆስፒታል ገብታለች። ያፌትን ሳትወደውና ሳታፈቅረው ለናታን ደህንነት ስትል የምትወደውንና የምታፈቅረውን ትታ ወደ ያፌት ዘንድ ህይወቷን መኖር ስትጀምር በስተመጨረሻም ያለኔ ፍቃድና ያለኔ ትዕዛዝ ለምን ከቤት ወጣሽ ብሎ ሲጥ አድርጎ እሷን አደጋ ላይ ጥሎ እሱም ጠፍቷል ማለት ነው። ያሳዝናል። ማስታወስ ስለጀመረችና አለማስታወሷን ሉሊትንና ያፌትን ለመበቀል የተነሳችበት መንገድ እጅግ በጣም ደስ ይላል። ቤዛ ከክፉነትና ከመጥፎነት መንገድ ወጥታ ከናታን ጎን ሆና ያፌትን ለመበቀል ተነስታለች። እንግዲህ በቤዛ መልካምነት ቦታ ያፌት በሆነ ብዬ ተመኘሁ። ሰው ያገባውን ሰው የወደፊት የልጆቹን እናት ያለኔ ፍቃድ ምንም ነገር አደረግሽ ተብሎ ሲጥ ይደረጋል እንዴ? የማይታሰብ የማይደረግ ነገር ነው። በጣም ይደብራል፣ ይከብዳል። ሉሊት ይሄን ኩላ ያደረገችው ሉሊት ናት። ኤፉዬ እንግዲህ ሉሊት ለያፌት ደውላ ያለውንም የሌለውንም ነገር አቀበጣጥራ እሱም ደግሞ በስሜት ሄዶ እንደዚህ ማድረጉ በጣም ከባድ ነው። እንግዲህ የሉሊትን መጨረሻ የሚያስተካክሉላት ፂና ኤፉዬ ይመስሉኛል ማለት ነው። ቤዛ አሁንም ቢሆን ከናታን ጎን ሆና የያፌትን መጨረሻ ለማየት የተዘጋጀች እንዲሁም ደግሞ ጠንክራ ከበፊቱ ማንነቷ በጥሩና በመልካምነት ለራሷ ትክክለኛ ሰው መሆንን ነው ያቀደችው። በጣም ደስ ይላል። ናታን ለፍቅር ዋጋና መስዋዕትነት ከፍሎ እሷን ለራሱ እስከሚበቃ ድረስ እንድትሄድ መንገድ ከፍቶላት ነበር። ኤፍራታ ግን እኔ የምፈልገው ወንድ ስወርቅ የሚያነሳኝ በቃ ሲያቅተኝ አብሮ ከጎኔ የሚሆን ወንድ ነው የምፈልገው ብላ ስትለው ናታንም ደግሞ በየዋህነትና በመሸነፍ አንጻር ከግድግዳው ጋር ቦክስ ገጠመ። እጁን ደግሞ ፈንክቶና ቆሳስሎ ቤዛ ከጎኑ ሆና ናቶ እንደዚህ እኮ አይደለም ወንድነት ማለት አንተ ያለውን ነገር ተስፋ ሳትቆርጥና ሳትሰላች እንትን ጥግ መድረስ አለብህ ብላ መከረችው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የሱስነት ሚዲያ ቤተሰቦች የሐረግ ድራማ እንደቀጠለ ይገኛል ማለት ነው። እጅግ አስተማሪውና አጓጊው ድራማ ኤፍራታና ናታን ለፍቅር ዋጋ እንደከፈሉ አይተናል። ኤፉዬ ደግሞ ያፌትን አፍቅራውና ወዳው ሳይሆን እውነቱንና ያፌትን ያገባችበትን ምክንያት እያንዳንዱ ለጽዮን አስረድታታለች። ፂ ደግሞ ኤፉዬን ከልቧ ይቅርታ ጠይቃ እስካሁን ድረስ ለአመታት ፍቅርሽንና ማንነትሽን ምንም ሳታደርጊ ብዙ ነገር ብዬሻለሁ፣ ኤፉዬ ይቅርታ ነው የምፈልገው ብላ ኤፍራታን ይቅርታ ጠይቃለች። ሁለታቸውም ደግሞ በደስታ እንባ እያነቡ ይቅርታቸውን ተቀባብለዋል ማለት ነው። ፂ ግን በቃ በጣም ደስ ብሏታል። ኤፉ በሰዓቱ እየነገረቻት ስሚ ፂ በሰዓቱ አንቺ እንኳ ከጎኔ ሆነሽ ብዙ ሚስጥሮችን ብዙ ነገሮችን አሸንፈን ስናበቃ በስተ መጨረሻ አንቺ ደግሞ ተቀይረሽ ልቤን በእጇ ገደፍ አረገችና ልቤ ደማ፣ ብቸኝነት ተሰማኝ እያለች ለጽዮን ስትነግራት ጽዮንም ደግሞ ማልቀሷን ቀጠለች። በስተመጨረሻ ያፌትን ያገባችበትን ምክንያት እያንዳንዱን ስትነግራት ፂ በጩኸት ራሷን መቆጣጠር አቃታት። በመጨረሻ ወንድሜ ምን አድርጎት ነው ወንድሜ ይሄ ሁላ ፈተና የሚበዛበት ምንድን ነው ብላ አለች። እንግዲህ ባለፈው ፓርት ላይ የሆነ ስራ ምናምን አለና ቶሎ ብሎ አስቀጥሮ ሰው አስገድሎ አሳልፌ ለህግ ሰጠዋለሁ፣ እድሜ ልኩን እስር ቤት እንዲቃጠል ነው ማደርገው ብሎ ሲለኝ ለኔ ደግሞ ናታንን አጎንብሶ መለመኑ በጣም
ከበደኝ፣ ከአቅሜ በላይ ሆነ፣ መቆጣጠር አቃተኝ፣ እኔ ብቻ የምልሁን ብላ ደም እንባ ተላቀሱ። በመጨረሻም እንባቸውን ጠረጉና ለበቀል ጽዮን ሉሊትንም ቢሆን የራሴን ህይወትና እንደዚህ ማስታወስ እንዳልችል እንዳጨለመችብኝ አውቄያለሁኝ፣ ሁሉንም ነገር አውቄያለሁ ብላ አለች። እውነት ለመናገር ኤፉዬ ደስ አላትና የጽዮን ማስታወስ። ከዛ በመጨረሻ አሁን ምን ልታደርግ ያስበሽ ነው? እማደርገውን አውቃለሁ። ያንን ውሻና ሉሊትን መበቀል ፈልጋለሁ። ወንድሜ ማንም እንዳያውቅ እኔ ማስታወሴን ኤፉ አርፈሽ ተቀመጭ፣ ይህና ለማስታወሴን በጣም ብዙ ነገር እጠቀምበታለሁ ብላ አለች። በመጨረሻም ኤፉን ምን አለቻት? እኔን የዛኔ ታዲያ ሉሊት እንደዛ ስታደርገኝ እንዴት ዝም አልሽ ብላ አለች። በአጋጣሚ የሆነ ነገር ላደርጋት እያሰብኩ ሉሊትን፣ በመካከል ደግሞ የያፌት ይሄ ፈተና መጣብኝ፣ እንዴት ብዬ ልቆጣጠረው ብላ አለቻት። እንግዲህ ተጀምሮ እስከሚጨረስ ድረስ ያፌት የኤፍራታንና የናታን ደስታ ለማጥፋት ወጥመድ ውስጥ አስገብቷቸዋል። ተሰርጋቸውን በፊት አስቀድሞ በፍርድ ቤት እንዳስፈረማትና በምንም አይነት ሁኔታ ያለ ያፌት ፍቃድ የትም እንዳትሄድ ትዕዛዝ ወርዶባታል። መጨረሻ ላይ እንግዲህ ሉሊት ከያፌት ጋር ተገናኘችና በስልክ ደወለችና ያፌት አማቼ ያፌት እያለች መጀመሪያ ቀላለደችና በስተመጨረሻ በአካል ተገናኙና እኔ ምልህ ያፌት የዛኔም ቢሆን የተመረዘ ውሃ አጠጥተውህ በእንቅልፍ ማስተኛታቸው ሳይቀር እንደገና ደግሞ በቤዛ ግደፋ ለናታን ቀለበት ይዞ ተንበርክኮ ሊያረግላት ሲል በስተመጨረሻ ኤፍራታ እምቢ አለች። አሁን ደግሞ ሰው በሙሽራ ቀኑ በሰርግ ቀኑ ተመልሶ መጥቶ ናታን ጋር የሰራችውን ነገር ብታይ ራስህን ትጠላዋለህ፣ በጣም የሚደብርና የሚያስጠላ ነገር ነው ብላ ቀበጣጠረችለት። ያፌትም ደግሞ በጣም ራሱን መቆጣጠር ሲያቅተው መኪና ውስጥ ውረጅልኝ እኔ ማደርገውን አውቃለሁ አለና መኪናውን እየበረረ ነዳና እቤት ሲሄድ እታች የለችምና ኤፍራታ አንቺ ኤፍራታ እያለ ጩሆ ሲጣራ እሷ ደግሞ ተፎቅ ምን ተፈጠረ? ምንድን ነው እንደዚህ የሚያስጨውህ? ምን ሆነህ ነው? እያለች ስትለው እሱም ደግሞ ማናባሽ ፈቅዶልሽ ነው ያለነ ፈቃድ ውጭ ለውጭ ሄድሽው? እያደረግሻለሽው ነገር ትክክል ነው ወይ ብሎ ሲጮህባት እሷ ደግሞ እንዴ ማን ነገረህ? የተገናኘው ሰው አለ እንዴ ብላ ስትለው መጨረሻውን ማናባሽ እኔ ያለኔ ፍቃድ ውጪ አለሽ ብሎ አንገቷን ሲጣረጋት እሷም ደግሞ አረ ገደልከኝ፣ አረ አነከኝ፣ አረ ልቀቀኝ እንዴ እያለች አንገቷን ሲጣደረጋት ያፌትም ደግሞ እንኳን ሊለቃት ጭራሽ እየባሰበት ሄደ ማለት ነው። ውድ የዝዝነት ሚዲያ ቤተሰቦች የሐረግ ድራማ ይሄንን ይመስላል። ያፌትና ሉሊት የእጃችሁን የሚሰጣችሁ እንግዲህ ጽዮን ቀልጣፋ ስለነቃች እንዲሁም ደግሞ ቤዛ ተጎናቸው ሆና ከአንድ አንበሳ ሁለት ኮሳሳ እንደሚባለው እውነተኛውን ሚስጥር ያፌትን ያገባችበትን ሚስጥር እያንዳንዱ ለጽዮን መናገሯ እጅግ በጣም መልካም ነው። ጽ ደግሞ አለማስተዋሷን ተጠቅማ ለወንድሟም አልነገረች፣ ለሉሊትም አልተናገረችም። ከኤፍራታ ውጭ የሚያውቅ የለምና እያንዳንዱን በቀል ከኤፍራታ ጎን ሆነው ታሪክ እንደሚሰሩ ግልጽ ነው። ያፌት በሰው ጭካኔ ላይ በሴት ልጅ ይህን ያህል ያለምንም ርህራሄ ሴት ልጅ በሰርግ ቀን በደስታችሁ ቀን ተከባብራችሁ ተነጋግራችሁ ማለፍ ሲገባችሁ ይህን አይነት ጭካኔ ማሳየት እጅግ በጣም ከባድ ነው። ናታን ደግሞ ተስፋ የቆረጠበት ፓርት ላይ እንግዲህ ምንም ማድረግ አይቻልም። መታገል ያለበትን ነገር ታገለ። እሱ ለራሱ ከግድግዳ ጋር ቦክስ ገጥሞ እጁን የተፈታተከበትን እሷ አይታ የኔ ናቱ ነው እንደዚህ የቆሰለው ብላ ስትሄድ እኔ አንቺ አይደለሁም፣ የራስሽን ህይወት ኑሪ፣ በቃ አትጣይኝ፣ ከኔ ህይወት ውጪ፣ ወተሽ እኮ የራስሽን ኑሮ እየኖርሽ ነው፣ ባሌ ደግሞ አስሬ አትበይብኝ ብሎ ሲል ቤዛና ጽ በወንድሟ ናታን
በጣም ተናዳለች። እንዴት እንደዚህ ሊናገር ይችላል? ይሄ አነጋገር እኮ አስፈላጊ አይደለም እያሉ ብለዋል ማለት ነው። ውድ የዙዙነት ቤተሰቦች የሐረግ ድራማ በቀጣይ ምን እንጠብቅ? ኤፍራታ ከያፌት እጅ አምልጣ ከጽዮን ጋራ ሉሊትንና ያፌትን ለመበቀል አንድ እርምጃ ይጓዙ ይሆን ወይስ ያፌት እንደዚህ ባደረገባት ጉዳትና ተጽዕኖ ፈርታ ነገሮቹን ፈርታ ህይወቷን ከያፌት ጋር ትኖር ይሆን ወይ? ናታንስ በዚሁ ተስፋ ቆርጦ የሚወዳትን ጨረቃውን አሳልፎ ለያፌት ይሰጣል? አሁን እጅግ በጣም ደስ በሚል ሁኔታ አስፈላጊና ጓጊ በሆነው ሰዓት ቢረፍድም ስላስታወሰችና ነገሮችን ደግሞ እውነታውን ኤፍራታ ስለነገረቻት ምን ታደርጋለች ያፌትን የሚለውን በጉጉት የምናይ ይሆናል። ቤዛስ እያስመሰለች ነው ወይስ በመልካምነቷ ከኤፍራታና ናታን ጎን ሁና እንዲሁም ከጽ ጎን ሁና ነገሮችን ረጅም መንገድ ትሄድ ሆኖ? ሉሊት የመዋረጃሽ ወቅት ደርሷል። ምን ይውጥሽ ይሆን? እንግዲህ የሐረግ ድራማ ይሄንን ይመስላል። ቪዲዮውን ላይክ፣ ሰብስክራይብ እያደረጋችሁ አበረታቱን። በቀጣይ ፓርት እስከምንገናኝ ሰላም ለሀገራችን።